በንግስናው ላይ አጋር የለው። ምን ማለት ነው? በንግስናው ላይ አጋር የለው። ቡሂተ ለዚህ ከፈረ ይላል። በሐሳብ ቦክስ አስተኛው። ማንም ጣልቃ ገብቶ እንዲህ ነው የምትሰራው ማለት አይችልም። ለነርፍ ከዚህ ስርዓት ማውጣት አይቻልም። ሞትና ህይወት በእኔ እጅ ነው የሚል ማንም የለም። አላህ ፀሐይን በስተምስራቅ ነው የምትወጣ የሚያደርጋት፣ አንተ በስተምዕራብ እንድታስወጣ ትፈልጋለህ። ማንም ሰው ሲሞት ቤተሰቦቹ አላህን የሚቃወማል። መሊኩል ቅዱስ ቅድስና አለው ውስጡ። ከመሰረቱ እስከ መጨረሻው ቅድስና ላይ የተመሰረተ ንግስና የለም። there is no kingdom ለሰው ቅድስና የለውም። እኔና ለእናንተ ተዝኪያ ነው ያለው። የአራህማን አራህማንነት በእኛ ራህማ ውስጥ እንዲገለጥ ይፈለጋል። ይህ ነው። አላህ ግን አራህማን አራሂም ነው ማለት ንግስና የለውም ብለን እንዳታስብ። አልመሊክ ነው። ንግስናው በቅድስና ላይ የተመሰረተ ከሆነ ዓሊም ገይብ ወሸሃዳ ከሆነ አራህማን አራሂም ከሆነ እመነኝ ሰላም ነው። الملك سلام الملك النجاجة الملك جذرون سنة the root word ميم لام كاف ملكة في اللغة العربية ملكة بالبيت النتن سلطان يبلايت أباك النتن لؤلاوي النتن يميجل سكان ملك الملك ፍጹም የሆነ የበላይነት ማለት አልመሊክ ነው ማለት ፍጹም የሆነ የበላይ ስልጣን ያለው አካል ፉል አውቶሪቴቲቭ የሆነ ሉዓላዊነት ያለው አካል the one who possesses absolute sovereignty absolute ነው። ቅድምም ብያችኋለሁ። የዛሬው ትምህርታችን የጀመረበት ሐሳብ በጣም ጥልቅ ሐሳብ ነው። ራሱን የቻለ ብዙ ሰዓታት የሚወስድ ነው። ذلك بأن الله هو الحق حق አላህ ብቻ ነው። ምክንያቱም አልመሊክ እሱ ነው። አብሶሉት ሶቨሬኒቲን ፖሰስ የሚያደርግ አላህ ነው። አብሶሉት ናውሌጅ ያለው ዓሊሙል ገይብ ወሸሃዳ አላህ ነው። አብሶሉት አርራህማን አርራሂም እሱ ብቻ ነው። ግልጽ ነው። ሶ አልመሊክ ለሁ ሙልኩ ሰማዋት ወልአርድ ሱረቱል ሐዲድ is such a very beautiful surah ናት እና መግቢያ ላይ የአላህን ስሞች ታስተዋውቃለች። ለሁ ሙልኩ ሰማዋት ወልአርድ በሰማይም በምድርም ኪንግደንሺፕ እውነተኛ ስልጣን የእርሱ ብቻ ነው እና የስልጣኑ መገለጫ ዩህይ ወዩሚት ይላል። ዩህይ ወዩሚት ሱረቱል ፉርቃን ምዕራፍ 25 ቁጥር 2 ፉርቃን 25 ላይ تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في ملكه አሁን እኛ ጊዜ ቢኖረን ኖሮ አልመሊክ የሚለውን እንወስድና ቁርአን ውስጥ አልመሊክ የሚል የተጠቀሰ ከአላህ ሙልክ ጋር የተሳሰሩ የተነሱ ነገሮችን በሙሉ ራሱን የቻለ ረጅም ሰዓት ትምህርት መማር እንችላለን። ግን ያው ማጥበብ ስላለብን ነው። ኦኬ እናንተ ግን እንትኑን እየነገርኳችሁ ነው እንዴት እንደምታጠኑ። ሶ ፉርቃን ላይ ስንሄድ ለሁ ሙልኩ ሰማዋት ወልአርድ الذي له ملك السماوات والارض ካለች በኋላ ወለም የተኺዘ ወለደን ልጅን አልያዘም ወለም የኩን ለሁ ሸሪኩን ፊል ሙልኪሂ በንግስናው ላይ አጋር የለውም። ምን ማለት ነው በንግስናው ላይ አጋር የለውም? አሁን ያንተ ሰውነት ያንቺ ሰውነት ከፀጉርሽ እስከ እግርሽ ጥፍር ውስጥ ያለው ስራ በአጠቃላይ አላህ ነው ኮንትሮል ያደረገው። ወለም የኩን ለሁ ሸሪኩን ፊል ሙልክ ማንም ጣልቃ ገብቶ እንዲህ ነው የምትሰራው ማለት አይችልም። ለነርፍ ለአንጎል እንዲህ ነው የምትሰራው ለልብ እንዲህ ነው የምትሰራው ማለት አይችልም። ማንም ወለም የኩን ለሁ ሸሪኩን ፊል ሩቅ መሄድ የለብህም። ያንተ ሰውነት ራስ ቦዲ ምሳሌ አንተ አልተኛም ብትል ለሳምንት ምንም ነገር ሳትጠቀም አልተኛም በቃ አልተኛም ብትል ምን ትሆናለህ? በሁለተኛ ቀን ትጦዛለህ፣ ትደፋለህ። ያ ብዙ ነገር የሚገጥም ለምን? ወለም የኩን ለሁ ሸሪኩን ፊል ሙልኪ ንግስናው የሱ ነው
እና እሱ በዘረጋው ስርዓት ነው ኦፕሬት የሚያደርገው። ለሸምሱ ينبغي لها ان تدرك القمر والليل سابق النهار وكل في فلك يسبحون ለምን ከዚህ ስርዓት መውጣት አይቻልም። ولم يكن له شريك في الملك ሌላ የሚያዛቸው አካል የለም ይሄን ስርዓት እንዲቀየር። ሐሳብ ይገርጽ ነው። الملك السماوات ولم يكن له شريك في الملك እሺ አሁን ሱረቱል አላህ ንጉስ ነው ስንል አልመሊክ ነው ስንል الذي يملك كل شيء ንጉስ ነው ሁሉ የርሱ ነው ባለቤትነቱ ሁሉ የርሱ ነው everything belongs to him ኦኬ ማሊክ ነው ማሊክ everything belongs to him መሊክ ነው ንጉስ ነው አልመሊክ እንደምትለን እዚህ so malik the one who possess ማለት ነው ኦኬ መሊክ ንጉስ ነው ንጉስ የአንድ ሀገር ንጉስ መሊክ ነው ግን ማሊክ ነው does he belong to does everything belongs to him ሀገሪቷ ውስጥ ያለው ነገር ሁሉ የሱ ነው አይደለም ኦኬ አሁን አላህ አልመሊክ ነው ተብሎ ሲነገረ theoretically okay አልመሊክ ነው practically ምን ማለት ነው manifestation of አልመሊክ የአልመሊክነቱ ማኒፌስቴሽን እፈልጋለሁ ብትል ከዚህ በፊት የዛሬ አመት ስንማር የዛሬ አመት እዚህ ላችኋል ሱረቱ ሙልክ ምዕራፍ 67 ቁጥር 1 ቢስሚላሂር ረህማኒር ረሂም ተባረከለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር صدقني ተባረከለዚ ቢየዲሂል ሙልኩ በአጠቃላይ በእጁ የሆነ by default وهو على كل شيء قدير right ሶ የአላህን አልመሊክነት ለመረዳት ግዴታ ምን ማወቅ አለብን የአላህን وهو على كل شيء قدير ነው ቀዲርነትና መሊክነት አብሮ ሄደ ቅድም እንዳልነው ሶ ንጉሱ ስልጣን አላቸው ግን ቀዲር አይደለም ይካን የፈለገውን ውሳኔ ማስተላለፍ አይችልም ተባረከለዚ ቢየዲሂል ሙልክ وهو على كل شيء قدير ሶ ሙልክ ያለው على كل شيء قدير ነው ማኒፌስቴሽኑ የሙልኩስ አንደኛ الذي خلق الموت والحياة ملك ነኝ ብሎ لا يوجد احد يقول يدعي لنفسه انا املك الموت والحياة ሞትና ህይወት በኔ እጅ ነው የሚል ማንንም የለም የትኛውም ንጉስ የለም አክቹሊ ለኢብራሂም ብሎት ነበራል ናምሩድ የሚባለው ሰው ኢብራሂም አለይሂ ሰላም ኢንተሌክቹዋሊ ሰውን በጣም አእምሮ እንዲያስብ እንዲሰራ የሚያደርጉ ኢንተሌክቹዋል ጥያቄ የሚጠይቁ ሰው ናቸውና ንጉስ ነው ሱረቱል በቀራ ላይ ነው ያለው ስለ አላህ ሲያስተዋውቁት ዩህይ ወዩሚት አሉት ዩህይ ወዩሚት ዩህይ ወዩሚት ነው ያዙልኝ ሱረቱል ሐዲድ ላይ ምን አለ ለሁ ሙልኩ ሰማዋቲ ወልአርድ የሙልኩ መገለጫው ዩህይ ወዩሚት አንድ ንጉስ የሆነ ሰው ምን አለው ለንጉሱ ኢብራሂም አላህ እኮ ዩህይ ወዩሚት አለው ማለት የንግስና የአላህ የንግስና መገለጫው ዩህይ ወዩሚት ከዛ ሰውየው ምን አለ ንጉሱ ቁርአን ውስጥ እኮ ነው ያለው በቀራ ላይ አና ኡህይ ወኡሚት አረኔ ነኝ የምገለው ይሄው ማደርገው እና ኖርማሊ ይሄ አሁን እኛ የምናውቀው ይሄው ማድረግ ምናምን እኮ አይደለም ገብቶታል እሱ ከዛ አንዳንድ ደረቅ ተከራካሪዎች አሉ ንጉስ ነው ግን ደረቅ ነው ከእስር ቤት ሁለት ሰዎች አስመጣው አንዱን ኢብራሂም እያለን የገደለው ኢብራሂም እንትና አቅል የአእምሮ ጉዳይ ምናምን አስረዳለሁ ብሎ በፊታቸው ሰው ሲሞት ከዛ ያኛውን የቆመውን ሂድ በቃ አንተ አና ኡህይ ወኡሚት ከእንደዚህ አይነት ከዘመናት በኋላ ሁላ የሚያስቅ ሰውዬ ነው ሰውዬ እየሳቃችሁ ባል ከእንደዚህ አይነት ሰው ጋር አሁን መነጋገር በጣም ከባድ ነው አስቸጋሪ ነው ምን አደረገ ኢብራሂም አረ የሌለ ምናምን አላለውም እንዴት እንደዚህ ፋውል ነው ምናምን አላለውም አላህ ፀሐይን በስተምስራቅ ነው እንድትወጣ የሚያደርጋት አንተ በስተምዕራብ እንድታስወጣ ትፈልጋለህ ከዛ ቁርአን በጣም አገላለጹ በጣም ነው የሚያምረው ፈቡሂተ الذي كفر ይላል በሐሳብ ቦክስ አስተኛው ነው የሚለው ፈቡሂተ ማለት ቦክስ ማለት ፈቡሂተ الذي كفر እዛ ጋር ሰቀራ ሁሌ እንዲያርኩ ነው የሚቀራው ይሄ የሐሳብ ቡጢ ነው የሚመታ ኢብራሂም አይምታ በሐሳብ ይዘራል ነው ማለት
እያለ ያለው ምንድነው? ስለ ስርዓት ነው እሱ እያወራ ያለው። አላህ አልመሊክ ነው። እሱ የሰራው ስርዓት ማንም ምን ማድረግ አይችልም፣ ማናጋት አይችልም። ለምን? ወለም የኩን ለሁ ሸሪኩን ፊል ሙልኪሂ፣ በሙልኩ ላይ ምን ስለሌለ? ሸሪክ ስለሌለ። አለዚ ወደ ሱረቱ ሙልክ ልመልሳችሁ። ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ፣ ሞትና ህይወትን መፍጠሩ የምኑ መገለጫ? የንግስናው መገለጫ። ለዛ ነው እኮ አልመሊክ የንግስናው መገለጫ ሞትና ህይወት ስላደረገው ማንም ሰው ሲሞት ቤተሰቦቹ አላህን እንቃወማለን የሚል የለም። ህፃን ልጅ ለምንድን ነው የሚወስድ? እንቃወመዋለን፣ ያዝናል እንጂ አላህን እንቃወማለን ይላል እንዴ? በአደባባይ ወተን እንደውም ተቃውሞ እናደርጋለን። ሪቮሉሽን የለም፣ ትቀበላታለህ። ለምን? ወለም የኩን ለሁ ሸሪኩን ፊል ሙልኪ ወሁወ ለዚ የተሐከም ፊ ሙልኪ፣ በስ በንግስናው ላይ የተሐከም አላ ከይፈ የሻ። ግን እያንዳንዱ ግን በንግስና ውስጥ የሚወሰናቸው ውሳኔዎች ምን የተሞላበት ነው? ሐኪምነት ብቻ አይደለም። አልመሊኩል ቅዱስ ቅድስና አለው ውስጡ፣ ፒውር ነው ንግስናው። ይሄማ በጣም የሚገርም ስለ ቅዱስና አውራ። ቀደሰ ዩቀድሱ ፊ ሉጋ አልዓረቢያ። ቀደሰ ማለት አነጻ ማለት ነው። ዩቀድሱ ያነጻል። ንጽህና፣ ጥራት። አልቅዱስ ሲሆን ደግሞ ፍጹማዊ የሆነ ልዕልና፣ ፍጹማዊ የሆነ ንጽህና፣ ፍጹማዊ ንጽህና። ሱብሓነ መሊኩል ቅዱስ፣ ፍጹማዊ የሆነ ቅድስና አልቅዱስ ማለት ያው። አልቅዱስ ቢማና አተጥሂር፣ አላህ አልቅዱስ ነው ስንል ተንዚዑን ሚን ኩሊ አይቢን ወነቅሲን፣ ከየትኛውም አይነት አይብ ጎዶሎ ባህሪ፣ ከየትኛውም አይነት ነውር ፍጹም የጸዳ። የአላህ ንግስና ተመልከቱ፣ ቅድምም ብያችኋል። ኦፍኮርስ አልመሊክ ከአዚዝ ጋር ይተሳሰራል አይደል? አልመሊክ ከሂክማ ጋር ከጥበብ ጋር ይተሳሰራል። አልመሊክ ከእውቀት ጋር ይተሳሰራል። ራይት። ለዛ ነው እኮ አሁን የትኛውም መንግስት በሀገሪቱ ውስጥ ጠንካራ ተቋም የሚባለው የትኛው ተቋም ታውቃላችሁ? ብሔራዊ ደህንነት። የትኛውም ሀገር ላይ ጠንካራ ተቋም ብሔራዊ ደህንነት ነው። ከዛ በኋላ ነው መከላከያ ባይዘው። ምክንያቱም ብሔራዊ ደህንነት ናሽናል ሴኩሪቲ ምንድነው ስራው? ናሽናል ሴኩሪቲ መሰለል እኮ ነው። ለምን? ምክንያቱም نحن ليس عالم الغيب والشهاده ሲፋ የለንም፣ የአላህ ሲፋ ብቻ ነው። ስለዚህ በመንግስት ላይ ምን እያሰሩ ነው? በእኛ ላይ ምን እያሰሩ ነው? ማን ምን እያሰበ ነው? በሀገር ላይ ጠላት ምን እያሰበ ነው? ባንዳዎች እነማን ናቸው? በደንብ ምን መደረግ አለበት? ናሽናል ሴኩሪቲ፣ ጠንካራ የሆነ ብሔራዊ ደህንነት አንዲት ሀገር እንደ ሀገር ሊኖራት ይገባል። አላህ ዓሊም الغይብ ወሸሃዳ ነው። ሙልኩ በዕልም ገይብ ወሸሃዳ ላይ የተመሰረተ ነው። ከስልጣኑ ከሱ ንግስና ምን የሚወጣ ነገር የለም። አልመሊክ ተመልከት፣ አልቅዱስ ነው አለ። ከአልመሊክ ጋር አብሮ የሚመጣው ሴማንቲክ ፊልድ ለመረዳት ምንድነው? ቅዱስ ነው። ለምን አልመሊክ አልሐኪም አይለንም? ይችላል እኮ አብሮ የሚሄደው ግን ቅድስናውን ያነሳው ታውቃለህ? አጂብ ነው በጣም። ዋይ ወላሁ አለም፣ አላህ የበለጠ ያውቃል። ያ ጀማ ንግስና ሆኖ ከመሰረቱ እስከ መጨረሻው ቅድስና ላይ የተመሰረተ ንግስና የለም። there is no kingdom, there is always any kingdom። የትኛውም ንግስና የሚያስተላልፋቸው ውሳኔዎች አሉ፣ ስህተት የሆኑ ውሳኔዎች የሚያስተላልፋቸው ውሳኔዎች አሉ። ለፖለቲካዊ ጊዜያዊ ትርፍ ተብሎ የሚያስተላልፋቸው ውሳኔዎች አሉ። ተገዶ ሁኔታዎች አስገድደው፣ ህዝብ አስገድዶት ሊሆን ይችላል፣ ወይም ደግሞ የሌላ ሀገር ጫና ሊሆን ይችላል። sometimes there is no option። ልክ ነው አይደለም የሚለው እዛ ውስጥ ዲቤት ውስጥ አልገባም። ግን አንዳንድ ጊዜ እኛ በቀላሉ ልንረዳው የማንችለው ፖለቲካዊ ውሳኔዎች አሉ። እሺ
you need to understand ሰዎቹ መጥፎ ምናምን ሆነው አይደለም መሪዎቹ ያንን ውሳኔ የሚቀበሉት ሁኔታዎች የሚያስገድዱ ጊዜዎች አሉ አላህ የትኛው ሁኔታ ነው የሚያስገድደው ንግስና በቅድስና ላይ የተመሰረተ ንግስና የሰው ልጅ የኪንግደም ኔቸር ራሱ አይፈቅደው እኔ እንደዛ ነው የምረዳው አሚን ፍትሃዊ መሆን አለበት አይድል በጣም አስፈላጊ ነው የኢኮኖሚ ፍትሃዊነት እኩል ተጠቃሚነት የዜጎች እኩል whatever you try I mean it's impossible የአላህ ንግስና በቅድስና ላይ የተመሰረተ ነው ንጹህ ፒውር የሆነ ንግስና ቅድስና ያለው ንግስና አልቅዱስ አልመሊኩ ቅዱስ ቅድስና ውስጥ ንግስና ውስጥ ምን የለም ማለት ነው ቅድስና አለ ማለት ኢንጀስቲስ የለም ይፍታዊነት የለም በደል የለም በሱዳኝነት ውስጥ ኮንትራዲክሽን የለም ለአንድ ትውልድ ፌቨር መዋል የለም ሁሉንም በእኩል ነው በንግስና ውስጥ አላህ ሁሉንም እኩል ነው የሚያየው በንግስና ውስጥ ሁሉንም አላህ በእኩል ነው በቅድስና ላይ የተመሰረተ ምን ስለሆነ ሙልክ ስለሆነ ቅድስና ነው ንግስና በቅድስና ላይ የተመሰረተ ነው ማለት ከአላህ Subhanahu Wa Ta'ala የሚመጣው ማንኛውም ነገር ከእውነት ጋራ ፍጹም የተጣጣመ ነው ከእውነት ጋራ ምን ያለ ነው ፍጹም የተጣጣመ ነው ለምን አላህ ምን ስለሆነ ክላሳችን ስንጀምር መጀመሪያ ላይ ያልኩት ነገር አላህ ምን ስለሆነ ذلك بأن الله هو الحق ምን ማለት ነው ذلك بأن الله هو الحق የእውነት ዓሊም الغيب والشهادة ከአላህ በስተቀር ማንም የለም የእውነት لا إله إلا هو እሱ ብቻ ነው الرحمن الرحيم እሱ ብቻ ነው الملك እሱ ብቻ ነው ንግስና በቅድስና ላይ የተመሰረተ القدوس እሱ ብቻ ነው ታንጀንት ፖይንት ታንጀንት ኖታችሁ ላይ የለም ታንጀንት ፖይንት በፍጥነት ነው ታራ የምትከፍቱልኝ ሱረቱል ጁሙአ ምዕራፍ 62 ቁጥር 2 ቁጥር 1 እና 2 ሱረቱል ጁሙአ ምዕራፍ 62 ቢስሚላሂር ረህማኒር ረሂም يسبح لله فعل مضارع continuously تسبيح ያደርጋሉ يسبح لله ما في السماوات وما في الارض لمن الله ማን ነው الملك القدوس العزيز الحكيم አራት ጌታ ቅዱስ ማለት አይታችሁ ከሆነ most of the time የሱራዎች መጀመሪያ ላይ የአላህ ስም የሚወሳው ስንት ነው ሁለት ነው ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ሐሚም ተንዚሉል ኪታቢ ሚነላሂል አዚዚል ዓሊም يسبح لله ما في السماوات والأرض وهو العزيز الحكيم እዚህ ግን አራት ነው ያለው እመነኝ አራት ካለ የሆነ ነገር ሚስጥር አለ ማለት ነው እሺ አራቱ ስም የመጀመሪያው ምንድነው አልመሊክ አይደል አልመሊክ መሊክ ንጉስ ንግስናው ለምሳሌ ምድራዊ ንጉስ ያለበት ቦታ ንጉስ መኖሩ በምን የምናውቀው ይሄን በቃ የንጉስ ኪንግደም ኤሪያ ስንደርስ በምንድን ነው የምናውቀው የንጉስ ኤሪያ መሆኑ ምን አለ ሲስተም ኦኬ ቬሪ ጉድ ሲስተም ጥበቃ ምልክቶች አሉ በቃ ምልክት ነው ባንዲራ በሉት whatever ምልክቶች አሉ ሶ መሊክ ምልክቶች አሉት አያት አሉት ማለት ነው አይደለ هو الذي بعث في الأميين رسولا ሁለተኛው አያ هو الذي بعث في الأميين رسولا منهم ሱረቱ ጁሙአ ሁለተኛው አያ هو الذي بعث في الأميين رسولا منهم መልእክተኛው የሚሰራ የመጀመሪያው ስራ يتلو عليهم آياته الملك نزل الكتاب آيات بينات መልእክተኛው ድርሻቸው ምንድነው يتلو عليهم آياته የማን የአልመሊክን አልመሊክ ንግስናው በምን ላይ የተመሰረተ ነው በቅድስና ላይ አልቅዱስ አይደል መልእክተኛው ሁለተኛ የሚሰሩት ስራ ምንድነው هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم تزكية ንጽህና purification moral purification spiritual purification intellectual purification የአእምሮ ጽዳት የአስተሳሰብ ጽዳት የኢሞሽን ጽዳት የስነ ልቦና ጽዳት የመንፈሳዊነት ጽዳት በዚያው ተቅዲስ አላለም ለሰው ቅድስና የለውም ለእኔና ለእናንተ ተዝኪያ ነው ያለው قد أفلح من تزكى
وذكر اسم ربه فصلى قد أفلح من زكاها right سورة الشمس مجمرة سورة الأعلى لن يتزكيانه لن يتزكيانه يتزكى صداتو كيف ነው የሚገኘው አያት በይናታል يتلو عليهم آياته ويزكيهم آيات الملك الآيات አብሮ ይሄዳሉ القدوس የቅድስና ሁሉ ምንጭ ሆኖ አላህ ያወረዳቸው አያቶች ምን ይሰራሉ በሰው ላይ ጽዳት ይሰራሉ ፐርፊኬሽን ይሰራሉ الملك القدوس العزيز عزيز له عزة ስልጣን ያለው ማለት ስልጣን ያለው አካል ምን ያወጣል ህግና ስርዓት ያወጣል ويعلمهم الكتاب መልእክተኛው ደግሞ ይሄንን العزيز ያወጣውን ኪታብ ማለት ህግና ስርዓት ማለት ነው እሺ ኪታቡላሂ አለይኩም አላህ በእናንተ ላይ የጻፈው ህግና ስርዓት ኪታቡላሂ አለይኩም ويعلمهم الكتاب ከዛ ወደ ኋላ እንመለስ يسبح لله ما في السماوات وما في الارض الملك القدوس العزيز الحكيم right حكيم الحكيم تنزيل الحكيم ምንድነው የሚያስተምረው የቁርአን የትምህርት ደረጃዎች አሉት ከደረጃዎቹ መካከል አንዱ የሚያስተምረው ትምህርት ምንድነው ህክማ ነው ويعلمهم الكتاب والحكمة አራት የጌታ ቅዱስ ስሞች አራት የመልእክተኛው ተልእኮና ተግባራት በጌታ ቅዱስ ስሞች ላይ የተመሰረተ ያ ማለት የመልእክተኛው ስራ የአላህ ቅዱስ ስም ሪፍሌክሽን ነው ለዛ ነው እርሐሙ መን ፊል አርድ አይደለ this is the point ያ አርራህማንነት በእኛ ረህማ ውስጥ እንዲገለጥ ይፈልጋል እኛ አላህ አልሐኪም ነው የአላህ አልሐኪምነት ህክማ የሰጠው የሰው ልጅ በሰው ልጅ ህክማ መገለጥ አለበት አግኝታሽኛ ያ ማለት የአላህ ቅዱስ ስሞች ከፍጥረቱ ጋራ ምን ያደረገ ነው ኮኔክትድ ነው እሺ እንመለስ الملك القدوس ከዛስ السلام ሲጀምር ስለ ዕውቀትና ስለ ረህመቱ ነገረን አላህ ግን አርራህማን الرحيم ነው ማለት ንግስና የለውም ብለን እንዳታስብ አልመሊክ ነው ንጉስ ነው ንግስናው አልመሊክ ነው ተብለ ስትደነግጥ ንግስናውን ተነግሮ ስትደነግጥ አልቅዱስ ነው ንግስናው በቅድስና ላይ የተመሰረተ ነው ንግስናው በቅድስና ላይ የተመሰረተ ከሆነ ዓሊም ገይብ ወሸሃዳ ከሆነ الرحمن الرحيم ከሆነ እመነኝ ሰላም የሰላም ሁሉ ምንጭ እሱ you feel safe amen you feel safe